እንዴ ጆኒ እንዴ መጣ? ምን ነው መምጣት አልነበረብኝም እንዴ? አይ እንደዛ አላልኩም። ሰብለ ካየች ይደብራታል ብዬ ነው። እሱማ ይደብራታል፣ ግን ያው ለቅድሙ ይቅርታ አለሽ ነው። ይቅርታ ለምን? ቅድም ሰብለ ያስቀየመሽ ስለመሰለኝ። ችግር የለውም። እዚህ ግቢ የለመድኩት እህቶቹን ስድብ ነው። አትቀየሚያት፣ ያው ፍቅር ምናምን ስለሆነባት ያው ትንሽ ቅናት ቢጤ ስለያዛት ነው እንጂ እንደዚህ ተናጋሪ ሆነ አይደለም። ለነገሩ እውነት አላት። አንተን የመሰለ ታዋቂ ቲክቶከር የማያይክ አይኖርም። በደንብ ልጠብቅ ይገባል። አንቺም ደግሞ አጋናንሽው። አረ እንደውም ማሳነስኩት። ምን ያህል ተፈላጊ እንደሆንክ ለማወቅ እኮ ላይፍ ስትገባ እህቶቹን ኮሜንት ማንበብ ብቻ በቂ ነው። ሁሉም እኮ ለፍቅር ብቻ አይደለም፣ አብረው ሆኖ ለመታወቅም ጭምር ነው። አንቺም ለመታወቅ ነው እያልከኝ ነው? ሁሉም ለመታወቅ ነው፣ ግን ያው ለመታወቅ ብለን የምንሄድበት መንገድ ይለያያል። ስብዕና ደስ ይላል። አንቺ ልጅ ሙገሳሽ እየበዛብኝ ነው። ስለሚገባህ ነው። ከኤልያስ ጋር እንዴት ናችሁ? መቼስ እሱን ብለሽ እዚህ ድረስ የመጣሽው የሆነ ምክንያት ቢኖራችሁ ነው። እሱን በቅርበት ለማየት ነው አመጣጤ። ያ ማለት ግን እሱ እሺ ቢለኝ አብሬ ያሉንም ማለት አይደለም። ምን ያህል እንደምትወጂው እየከፈልሽ ያለሽው ዋጋ ያሳያል። ኤልያስ ግን በጣም እድለኛ ነው። ምን ዋጋ አለው ብለህ ነው? ልፋት ብቻ። ፍቅር ያፈቀሩትን ማግኘት ብቻ አይደለም፣ እንደማያገኙትም እያወቁ ማፍቀርም ጭምር። ልክ እንደኔ ማለት ነው። ያንቺ ጣፈንታ እኮ ገና አልታወቀም። ስመጣ ፍቅረኛ ይዞ ነው ያገኘሁት። ታዲያ ከዚህ በላይ ተስፋ የሚያስቆርጥ ነገር አለ? ነገን ተስፋ ማድረግ መልካም ነው። ግን ስታወራ ምን ያህል እየገረምከኝ እንደሆነ ታውቃለህ? ምን ነው ገረመሽ? እንደሰማሁት ከሆነ ከኤላ ጋር ትዋደዱ፣ ግን እኔ ከሱ ጋር እንደሆን ፍላጎት እንዳለ እያሳየኝ ነው። ላንቺ አስቤ ነው። ጥሩ ፍቅር ካለን እኮ እሱም ተጠቃሚ ነው። እሱን ልክ ነሽ። ነው ወይስ እኔና እሱ አብረን ብንሆን የምታገኘው ኮሚሽን አለ? አይጠፋም። በቃ ሂድ። እሺ ደግሞ ሰብለ አይተል ነገሩ እንዳይበላሽ። ስለ ቪዲዮ ደግሞ አስቤ እነግርሃለሁ። እሺ ቻው ቻው። ቤዛ ምን አስመልክቶ ነው ይሉፍን? ላይ ሆኖ አዲስ ነገሮች የተፈጠሩ ነው። ምንድን ነው? ሳልሰለች ለጸጋ በተደጋጋሚ እየደወልኩላት ነበር። ከዛ አነሳችልኝ። የምርሽ ነው? እና ደህና ነች? አዎ ደህና ነች። በጣም አሪፍ። እና መቼ ልታገኛት አሰብሽ? ከክላስ መልስ አገኝሻለሁ ብላኛለች። በጣም ደስ ብሎኛል። አስበዋል? እሷን አገኘኋት ማለት እኮ ስለ ያሬድ በጣም ትልቅ ፍንጭ ላገኝ እችላለሁ ማለት ነው። ታዲያ ይሄ ደስ አይልም? ጀምር ደስ ይላል። ጥሩ ዜና ነው። እንኳን ደስ አለሽ። አመሰግናለሁ። ኤላ አሁን ግን መሄድ አለብኝ። እሺ እሺ። መልካም ቀን ይሁንልሽ። ባይ። እሺ እባክሽ ዘሩ ሰብለ እንዴት ነሽ? ምን ፈልግሽ? እንዴ ምን ማለት ነው? ደህንነትሽ ልጠይቅ ነው። አንቺ የኔ ደህንነት አሳስቦሽ ማለት ነው? ምን ማለትሽ ነው? ምንም ቢሆን እኮ ጓደኛሞች ነበርን ነው። እንደዚህ ፍቅር አይንሽን ሳያወርሽ በፊት አንቺን ፍቅረኛ ላይ ሙጥኝ ሳትይ በፊት ማለት ነው። እንደማይወድሽ እኮ አንቺ ምንም ጠንቅቀን እናውቃለን። እንደፈለግሽ ማሰብ ትችላለሽ። እኔና እሱ ግን ፍቅረኛሞች ነን። በቃሽ። አሁን የመጣሽበትን ተናገሪና ከዚህ ጅል ይቀመጣል እንዳደራ። ሰው ክፉም ሰራ ደግም ሰራ ሁሉም የእጁን ያገኘዋል፣ ቢዘገይ እንጂ መች ይቀራል የሚለው ዘፈን ታውቂዋለሽ? እንኳን እኔ አንቺ ማውቀሽዋል። እንግዲህ በእኔ ላይ ስታደርጊ የነበረው ይሄው አሁን ጊዜውን ጠብቆ ሊከፍልሽ ነው ማለት። አንቺ ምን አደረኩሽ? ከፍቅረኛ ራቂ ስልሽ አይን አውጥተሽ በድብቅ ስታገኙ ነበር። ስሚ ኤላም በድብቅ ማገኝበት ምንም ምክንያት የለኝም። ለዛ ነው ዞር ባልኩኝ ቁጥር ከስሩ ማገኝሽ። የነገሮች መገጣጠም ነው እንጂ ሁሉ ጊዜም በምክንያት ነበር ማገኘው። ምናልባት ምክንያቱን አንቺ ሆን ብለሽ የምትፈጥሩ ይሆናል። ማመን አለማመን የራስሽ ፋንታ ነው። አሁን ደግሞ በተራሽ እኔ ሲሰማኝ የነበረውን ስሜት ታስተናግጂዋለሽ። ስለምን ደምታወሪ? የዛኔ የሚቀርብልሽ ምክንያት ይዋጥልሽ አይዋጥልሽ የምናየው ይሆናል። መናገር የፈለግሽው ለምንድን ነው በቀጥታ ማትናገሪው? አዲስ ተቀናቃኝ መጥቶብሻል። ባልሳሳት ስለ ብርክቲ ነው የምታወሪው? እሷ እኮ ታዲያ ያንቺ ስጋት ናት እንጂ እኔ አይደለች። ኤላም ብላ መሰለኝ ሀገር አቋርጣ የመጣችሁ። ያንቺም ስጋት ናት።
ኤላን ስለወደደችው እኔን ምን ትነካኛለች? ጆኒን ከነካካችሁስ? በዛ ላይ በጣም የምትወደው ቲክቶከር ነው። እሷም ቲክቶከር ናት። ስለ አስተያየትሽ አመሰግናለሁ፣ ግን ምንም የሚፈጠር ነገር የለም። ግን እኔ ካየሁት ነገር አንፃር የሆነ የሚፈጠር ነገር ሊኖር ይችላል ብዬ አስባለሁ። ምን አየሽ? አሁን ስመጣ ጆኒና ብሩክቲ አፍላፍ ገጥሞ ሲያወሩ ነበረ። ምን እንደሚያወሩ ባልሰማም በወሬያቸው በጣም ደስተኛና የተግባቡ ይመስላሉ። አላምንሽም። ያው ልክ አንቺ ስለሌላ ስትነግሪኝ እንደማላምንሽ ማለት ነው። የኔ ፍቅር ለመበጥበጥ ከማሰብሽ በፊት ሂጂና የተንጋደደ ፍቅርሽን አስተካክል ካልሽሽ። እንግዲህ ቻው የድሮ ጓደኛዬ። እውነቷን ይሆን እንዴ? ሄሎ አለኝ። ይሰማኛል። የለ ጥሩ መረጃ አለ። ምንድነው? ጸጋ ምን ሆነች? ቤዛ ከትምህርት ቤት ከወጣች በኋላ ከጸጋ ጋር ሊገናኙ ተቀጣጥሯል። የምርህ ነው? የለ እኔ አላምንም። አዎ አልሚ። እንዴ ቆይ እንዴት ይሄ ሊሆን ቻለ? ደጋግሜ ስደውልላት አነሳችልኝ ነው ያለችኝ። እሺ የት እንደተቀጣጠሩ አውቃል? እሱን አላውቅም፣ ግን ያለሽ አማራጭ አንድ ብቻ ነው። ያው ቤዛ ከትምህርት ቤት ስትወጣ ተቀጣጥሎ ጸጋ የት እንዳለች ማወቅ። እሺ እሱ ጥሩ አማራጭ ነው። መፍጠን ይኖርብሻል። እሺ አሁኑን መጣው። እሺ አንድ የመጨረሻ ነገር። ምንድነው? ለቤዛ ያሬድ ደህና ነው፣ በቅርቡ ይመጣል የሚል የፖስታ ደብዳቤ ደርሷታል። የላከላት ሰው ታውቃል? እኔ እንጃ፣ እሷም አታውቅም። እርግጠኛ ነህ? አዎ እኔ አንቺ እንዳደረግሽው ገምቼ ነበር። ማለት ያው ባለፈው ለታ ከሰጠሁሽ ኢንፎርሜሽን አንፃር ማለት ነው። ኤላዬ በጣም ጥሩ ስራ ነው የሰራኸው። እሺ ብቻ ቤዛ እንዳታመልጥሽ መፍጠን ይኖርብሻል። እሱን ለኔ ጣለው፣ አታስብ። እሺ አለ። ሮቤል ስራ ላይ ነኝ ያልከኝ ያሬድን እየጠበቅኩ እንደነበር አሁን በደንብ ግልጽ ሆኖልኛል። ያ ማለት ያሬድ ካናዳ አይደለም ማለት ነው። የሆነ ቦታ ሆን ብሎ ደብቀውት ነበር ማለት ነው። በጣም ጥሩ። ጆይ እንዴት ነህ? እና ብቻህን? አይ ምንም፣ እንዲሁ ፈልግ የሆነ ለማከር የምፈልገው ነገር ነበር። ምንድነው? ግን መጀመሪያ በጥሩ ምክንያት የተጎዳው ተሽሎሃል? አይ ብዙም እኮ አይደለም። እንደ ልብ ለመንቀሳቀስ ለመስራት ካላስቻለ ብዬ እኮ ነው። ምን አስበሽ ነው? ኧረ እኔ ምንም አላሰብኩም፣ ግን ድርሰቱ እስከሚያልቅ ድረስ ለምን በዘፈን አንሰራም ብዬ እኮ ነው። ይቻላል። ሳስበው በደንብ ቫይራል የሚወጣ ይመስለኛል። ቆንጆ አድርገን ከሰራውን እኮ መታየቱ አይቀርም። ምናልባት ዘፈኑ ነው እንጂ። በጣም ወደው ዘፈን አለ። እንደውም ቆይ ልስፈንልህ። ሀቢብቲ ነፍስ ነገር የታደልኩሽ በሰው ሀገር ኢትዮጵያዊ ሞቴታን ኩድረኛ በግዙስ ቤት የማንተኛ ደስ ይላል። አሪፍ ነው፣ ግን አሁን ሙዴል ያርኩ እና ትንሽ ጊዜ ስጭኝና አብረን እንሰራለን። አረ ችግር የለውም፣ ማስጨናነቅ በፈለክበት ሰዓት እንሰራለን። ምን እየሆንሽ ነው? ስለምንሰራ ቪዲዮ እያወራሁ። የምን ቪዲዮ? ስለ ቪዲዮ እኮ አውርተን የጨረስን መሰለኝ። አረ ሰብሊ ተረጋጊ። ከሷ ጋር ነው እያወራሁ ያለሁት። የምን ቪዲዮ? ያው የተሆነቱ ድርሰት እስከሚደርስ ድረስ ለምን ዘፈን አንሰራም ብዬ ነው። እንዴት ደስ የሚል ዘፈን መሰለሽ የመረጥኩት። የጆኒ ስታተስ የሚመጥን ይመስለኛል። እንደውም ለምን አልልሽም? የሀቢብቲ የኔ ፍቅር የኔ ፍስት ነፍስ ነገር የታደልኩሽ በሰው ሀገር። ያምሻል እናንቺ ምንድነው የሚያመናቀርሽ? አንቺ ሴትዮ ያምሻል። አሁን ከዚህ ጥፊ። እሺ ምን አይነቷ ነች ሰብሊ? እንዴ ምንም እኮ አይደለም እኮ። ለምንድን ነው እንደዚህ እንድትሆን የምትፈቅድላት? ይሄ እኮ ኖርማሊ ቲክቶክ ላይ ኮላብ አድርገሽ የምትሰሪው ስራ እኮ ነው። አሃ አንተ ሙድከዋል ማለት ነው? ምኑን? ምክንያት እየፈለገች አንተ ማግኘቷን ነው። አንቺም ኤልያስን ምክንያት ፈልገሽ እንደምታገኙ ማለት ነው። እየተበቀልከኝ ነው ማለት ነው። አይደለም ግን በቃ አንቺም እየሄድሽ ስታገኙ እኔም እንደዚህ አይነት ስሜት ነበር ይሰማኝ ነበር። ስማ እኔ ኤላን ያለ ምክንያት አግኝቼው አላውቅም። እኔም እስከማውቀው ድረስ ብርክቲ ከስራ ያለፈ ፍላጎት የላትም። ጥሩ ለዚህም በቅታልኛል። ኧረ በደንብ ተከራከርላት። ነገሮችን እኮ ወደማይሆን አቅጣጫ እየወሰድሽ ያለሽው እኮ አንቺ ነሽ። እንዲያውም እያስጨነቅሽ ነው።
ጥሩ የማታስጨንቅ ብሬክቲ ጋር መሄድ ትችላለሽ። ቅድምም ደግሞ አፍላፍ ገጥማችሁ ስታወሩ እንደነበር ያልሰማው እንዳይመስል። ሰብለ እንዳጠረኝ ምን አይነት ጭንቅ ውስጥ ነው የገባሁት? በፈጣሪ ምንድነው መጣጥሽ? ሰላም አይመስልም። ያቺ ልጅ እያለች ምን ሰላም አለ? አለምን እቺ ብሬክቲ የምትባል ልጅ ናት እንጂ ደግሞ ስነ ስርዓት አትይዝልኝ። እሺ ደግሞ ምን አደረገች? ጆኒን ለማግኘት የማትፈነቀለው ድንጋይ የለም። ለማግኘት ማለት ለማግኘት ነው። ዛሬማ ጭራሽ በዘፈን ቪዲዮ እንስራ በሚል ሰበብ ስጨፍርለት ነበር። ታዲያ ይሄ እኮ ለኛ ጥሩ አጋጣሚ ነው። ለኛ ማለት አልገባኝም። ለኛ ነው። ይሄንን ሰበብ አድርገሽ ጆኒን ትታዩዋለሽ። ከዛማ እኔና አንቺ ያለ ምንም ስጋት በነፃነት መገናኘት እንችላለን። ሰማለክ እኔ ከጆኒ ጋር ብቻ ነው መሆኑ። ታዲያ ምን ዋጋ አለው በድን ስጋሽ እሱ ጋር ቢሆን? እሱ ነገር ላንቺም ለሱም ጥቅም የለውም። ልብሽ እንደሆነ ያለው እኔ ጋር ነው። ኤላ ተናድጃለሁ። ይሄን እጅ የሚል ቀልድን አቁም። እያወቅሽው ባንቺ ጉዳይ እኮ ቀልጅ አላውቅም። እኔ ጆኒን ብቻ እንደምወደው ደጋግሜ ነግሬካለሁ። ቆይ ብርክቲ ከመጣች ጀምሮ ለምሬ ተመርሸት ጆኒ ላይ ልጥፍ ስላለች። ቆይ ይሄ በቂ ምክንያት አይደለም? እሱ የመሰለሽ ነው። እውነታ ግን ከዛ ድረስ እኔን ለማግኘት መምጣቷ ነው። ያው ውስጥሽ ባይቀበለው ማለት ነው። በዚህ ምክንያት ነው የጠላሻት። አሃ አንዳንዴ እንደ ጠንቋይም ያደርግሃል። ይሄንን ለማወቅ እኮ ተግባርሽን ማየት ብቻ በቂ ነው። ተግባሬም ንግግሬም ጆኒ እንደምወደው ብቻ ነው የሚያሳየው። ጊዜው ደርሶ ግን እንደምትወጂኝ ስነግሪኝ አሁን ያልሽኝ ነገር እንዳረሽው ታውቃለህ። ካንተ ጋር ማውራት ትርፉ ድካም ብቻ ነው። ልቀቀኝ። ቆይ መቼ ነው እንድርቅናሽ የምትይው? የቱ ውስጥሽ ላይ ያለውን አለመናገር መገገኝ ውስጤ እንዴት አየከው? ቀላል እኮ። ምንድነው? ምን እያደረጋችሁ ነው? አረም ትንሽ ተጨቃጭቀን ነበር። አንቺ ቆይ ምን ባረግሽ ነው የሚሻለኝ? ተረጋጊ። ምንም የተፈጠረ ነገር የለም። ሰሚኛለሽ? በዚህ ሰዓት እኮ የራስሽን ችግር ለማስተካከል መሯሯጥ ነበረብሽ። አንቺ ግን የት ነሽ? እዚህ ነሽ። ስለ ብርክቲ ለውሮ እኮ ነው የመጣሁት። ቆይ እሱ ምን አገባው ስለ ብርክቲ? እንዴ እንዳስጠነቅቃት ነው። እሱን ብላ መታረል እንደ እየበጠበጠችን ያለችው። እሺ አሁን ከዚህ ጋር ዞር በይ። ጥሩ ጉዳይን ስለጨረስኩ እሄዳለሁ። የዚህ ነገር እንዴት ስልችት እንዳለኝ በቃ ተረጋጊ። አልገባኝ። ታይፕ ያረለህ መመለው እኮ በምክንያት ነው። ነገር ቶሎ አይገባም። ብሩክቲ ነይ ተነሽ፣ ላናግርሽ እፈልጋለሁ። ምን አይነት ርቀት ነው? ከወንድ ጋር ያለችን ሴት ላናግርሽ እፈልጋለሁ ማለት? አንተን ያናገር የለም። አርፈህ ተቀመጥ። አትመጣ። ከፈለክ ስንለያይ ጠብቃ አናግራት። አፍህን ብትዘጋግል ለጤንነት የተሻለ ይመስለኛል። ባልዘጋስ እዘጋልሃለሁ። በእግዚአብሔር እንዴ! ታዩ በደንብ አድርጌ አናፍጠዋለሁ። ቆይ ምን ልታመጣ ነው? ብሩክቲ ችግር እንዲፈጠር መፈለጊ ከሆነ እኔ እንሂድ። አትመጣም። ምን እንዳታመጣ ነው እያልኩ። ነይ እንሂድ። አትመጣም። ምን ታመጣለህ? አንተ ልቀቃት። አለቃትም። እንዴት አባ ነው የሚያደርግህ? እንደፈለግኩ መሆን ይችላል። እረፉ እንዴ! የባለፈው እንደ ደግሞ እንዳታስገድደኝ እሺ? ነይ እንሂድ። አንቺ ይኸውልህ ይህንን ነገር እንዳረሰ አረሰው። ብሩክቲ በዛም በዚህም ብዬ በእጅ ያስገባሻል። ኤልያስ በደንብ አድርጌ እንደምበቀለ እንዳትረሳ። ያምሻል? እንደማውቀው ደህና ነበርኩ። ቆይ ምን ለማድረግ እየሞከርሽ ነው? እሱ ምን ያሳስበሃል? ለምን አያሳስበኝም? እጄሽ ከተማሪዎች ጋር ለምሮ የምትጋጭው አንተ ምን ተነካ? ይኸውልሽ ሁሉም ሰው እዚህ የመጣችሁ ለኔ ብለሽ እንደሆነ ያውቃል። ስለዚህ የሆነ ነገር በተነኩ ቁጥር እኔ ጋር ነው እየመጡ ስሞታ የሚያቀርቡት። አልፈልግሽም ብለህ የለ ሂድና ነገራቸው። እና አልፈልግሽም ማለት እጄሽ ከተማሪዎች ጋር ተጣይ ማለት ነው? እኔ በመሰለኝ መንገድ እየሄድኩ ነው። የሚመጣውን ነገር ለመቀበል ዝግጁ ነኝ። ቆይ ደግሞ ከዛ ከጆኒ ጋር ምንድን ነው ያለሽ? ሰብለነች የነገረችህ? ቆይ እሷ ልጅ ግን ወደ አንተ የሚያመጣትን ሰበብ ነው እንዴ የምትፈልገው? ፍቅረኛ እንዳለው እያወቅሽ ለምሮ ከስሩ ማጠፊው? አንተ ፍቅረኛ እያለ ሰብለ ልትቀርብ እንደምትፈልገው ማለት ነው? ይኸውልሽ ደጋግሜ እነግርሻለሁ፣ እኔና ሰብለ ምንም የለንም። በነገራችን ላይ አብረን ቪዲዮ ልንሰራ እኮ ነው። እሱን ጆኒን ለመቅረብ የፈጠርሽው ሰበብ ነው። እንደፈለክ ተረዳው። እንደውም 2 ቪዲዮ ልንሰራ ነው። አንደኛው ተውኔት፣ አንደኛው ዘፈን። ብሩክቲ
ምን በሚለው ዘፈን እንደምንሰራ ብሰማ ደግሞ ትገረም ነበር። እኔ አሁን በሰዓት ይሄ ነገር ያሳስበኛል። የሀቢብቲ የኔ ፍቅር የኔ ስብስብ ነፍስ ነገር የታደልኩሽ በሰው ሀገር ባይ ምን ፈለክ? አንተ ግን ለምሮ ስርዓት ማይኖር አስፈላጊ የሚሆንበት ቦታ ይኖረኛል። ለአንተ ግን ስለ ስርዓት አይገባም። ችግር የለውም። እኔ ጋር ስትሆን እንዴትም አድርጌ ስርዓትህን አስይዛለሁ። ባይዘው ሞራልን ሳላደንቅ አላልፍም። አድናቆትህን አልፈልግም። በውዴታም በግዴታም አድርጌ እንድታከብረኝ ነው ማድረግ። በሁለቱም ይሳካል አይመስለኝም። ትንሽ ጊዜ ብቻ አብረን የምንየው ይሆናል። አንበርክኬ ጫሜን አስልስሃለሁ። ምኞትህ በጣም ትልቅ ነው፣ ግን ያው ምኞት ብቻ ሆኖ ቀረ እንጂ ትንሽም ብትሆን የባለፈው አዱላ አላስተማረችም ማለት ነው። ጥጋብህ እንደ በፊቱ ነው። ፍልሚያው ሲያልቅ እንደ ፈሪ ተማተ የፈረጠጥክበት ማለት ነው። አታስብ፣ ከዚህ በኋላ ሌላ ቀጠሮ ስለሚኖረን እዛ ላይም በደንብ አድርጌ ቀጥቅጬ መቼም እንዳረሳኝ አደርጋለሁ። እማታደርገውን ነገር እያወራ ዝም ብለህ ጉራህን ለመለፍለፍ ነው እንደመጣው። አመጣጤ ከበሪት ጋር ያለን ግንኙነት በልክ እንድታደርገው ላስጠነቅቅ ነው። ምን ይመለከታል በልክ ባላደርገውስ? ይኸውልህ ፍቅረኛ እንዳለው ሰው ብትሆን ነው ይሻላል። እኔ አላምንም። አንተ ነህ እየተናገርክ ያለው? በጣም እያስገረምከኝ ነው። ምኑ ነው ያስገረመህ? አንተ ስለ ፍቅርና ስለ ታማኝነት ለኔ እየነገርከኝ ነው? አዎ እየነገርኩህም እያስጠነቀቅኩህም ነው። የማደርገውን ጠንቅቄ አውቃለሁ። ቆይ አንተ ሰብለህ ስታገኛት ፍቅረኛ እንዳለ ከረስተህ ነው? ሰብለህ ስለፈለገች ነው ሳገኛት የነበረው። ፕራክቲኩ እኮ ፈልገኝ ነው እየመጣች ያለችው። እኔ ደግሞ በጣም ተመችቶኛል። ይኸውልህ አርፈህ የማትቀመጥ ከሆነ ድብልቅልቁን ነው የማውጣው። እሱን ነገር ደግሞ አንተ የምትፈልገው አይመስለኝም። በማንኛውም ነገር ውስጥ የምፈልገውን ነገር ካገኘው ለኔ ችግር የለብኝም። የምታጣውስ? ምንም የማጣው ነገር የለም። ስማ ስላልፈለግኩ ነው እንጂ ሰብለን ካንተ መንጠቅ ለኔ በጣም ቀላል ነገር ነው። አንተ ደግሞ ይሄ እንዲሁ የምፈልገው አይመስለኝም። ስለዚህ ከብርክቲ ራቅ። አርፈህ ተቀመጥ። ካልሆነ ግን እመነኝ ብርክቲን በነፍሷ ነው የምትወጣባት። የዛኔ አንተ ወንድ ነህ። እኔም ደግሞ የማደርገውን ነገር በጭራሽ አታስበው። እኔ እኮ ከሰብለ ራቅ ምልህ ሰብለ ፍቅረኛ ስለሆነች። ቆይ ግን አንተ ብርክቲን ትወዳታለህ እንዴ? ብርክቲ እኔም ብላ እስከመጣች ድረስ ምንም አይነት ነገር እንዲደርስባት አልፈልግም። እና አንተን እየወደደች ስርስር እያለች እንድትኖር ነው የምፈልገው። አንተ ስለማታዋጣት ካንተ እንድትርቅ ነው የምፈልገው። እኔ ፍቅረኛ አለኝ፣ አላዋጣትም። ካሌብ ግን ተመችተዋለች። ስለዚህ ለሱ ለምን አትወለድም? ለዛ ለልምጥምጥ ጓደኛ አልተዋትም። አንተ የምትሆን ከሷ ጋር ያለን ነገር አቁ። አለበለዚያ ግን ምን በግድ አስተዋሃለሁ። ስለዚህ በቃ አቅምህን አሳየኛ። በጣም ጥሩ። አሁን ግቢ ውስጥ ነኝ። ጠብቅ ግን አሳያለሁ። ስማ ለምን የሀቢብቲ የሚለውን ቪዲዮ ስንሰራ አንተ ካሜራማናችን አትሆንም? በዛውም ደግሞ ያው ለመቆጣጠር ይመቻል። ፈስከለ ማን ልጅ ካሌብ ና እስኪ። ቅድም ብርክቲ ፊት ወንድ ለመሆን ሞከርሽ አይደል? እሷ ተውባት ለምን አሳየኝ። ሴት ላክ ሞት ያከራው። ቆይ ምን ለማድረግ እየሞከርክ? አለም ሰብለ ብርክቲ ለምን ፍቅረኛ ላይ ፎከስ አታደርግ? እኔ ያለው መቼም ቢሆን ብርክቲ አንተ እንደማትሆን አረጋግጠኝ። ትሰማለህ? አንተን ወዳ ሊሆን ይችላል እዚህ ድረስ የመጣችው። ያ ማለት ደግሞ ዘላለማን አንተን ታፈቅራለች ማለት አይደል? እኔ ረሳችኝ ማለት ደግሞ ካንተ ጋር ትሆናለች ማለትም አይደለም። እንዴት አድርጌ እኔ እንደማደርጋት ታሳያለህ። እኔ ያለው መቼም ቢሆን አይሳካልህ። እንደ ዓለም ሁሉን ነገሯን በውሸት እንደተቆጣጠርከው ብርክቲ ላይም እሱ ይሳካልኛል ብለህ ነው የምታስበው? ምን ማድረግ እንደምችል በጥቂቱም በሆነ ያየ ይመስለኛል። ከጠቀስካቸው ሶስቱ ሴቶች የትኛው ማፈቅር ነው ይመስል? አንተ መቼም ፍቅር አይዘን ልጆቹን ለመጉዳት ብቻ ነው ትፈልጋቸው። ዓለምን ሰብለን ለማስቀናት ተጠቀምክባት፣ ሰብለን ደግሞ ጆኒን ለመጉዳት። እንደፈለክ ማሰብ ትችላለህ፣ ግን ደግሞ ሶስቱም እውነቱን ስለማያውቁ ያፈቅሩኛል። እውነቱን እስከሚያውቁ ድረስ ነው አይመስልኝም። ለማንኛውም ሌላ ጊዜ ብርክቲ ከኔ ጋር ሆና መተህ ልትረብሽ እንዳትሞክር። እሱ እንደሙድ ይወሰናል። ቆይ ግን ቀደም ምን እያልካት ነው እንደዛ ስታስቃት ነበር? ተደብቀህ ስታይን ነበር እንዴ? ይኸውልህ ሴት ልጅ ካልተመቻት ፈገግቷን መቼም ቢሆን አትሰጠን።
ላንተ እንደዚህ ሆነች ለምትወዱና ለምታደንቁ ጆኒ ደግሞ እንዴት ልትሆን እንደምችል እያሰብኩት ነበር። ምንም ማሰብ አይጠበቅብኝም። እንዴትም አትሆንለት። ባንተ ቦታ ሆኖ ጆኒ እንደዚህ ቢለኝ ምናልባት ይሆናል ብዬ አስብ ነበር። ከረሳ ላስታውስ፣ ሰብለ የምትባል በጣም የምትወደው አንተ ደግሞ የምትመኛት ፍቅረኛ አለች። ሊሆን ይችላል፣ ግን ደግሞ ሰሞኑን ከጆኒ ጋር በቪዲዮ ምክንያት በጣም መቀራረብ እያበዙ ነው። ይህ ማለት አንድ ስቴፕ ወደ ጆ ተጠግታለች ማለት ነው። እና ጆ ትንሽዬ ፍላጎት አሳይቶ ከሷ ጋር ከተቀራረበ ምን ሊፈጠር እንደሚችል ማሰብ ነው። ጆኒ እንድጠራጠረው ለማድረግ እየሞከርክ ነው? አረ በፍጹም። ጆ ማለት እኮ የልብ ጓደኛ ነው። እሱ ራሱ የሆነ ነገር ቢሰማው ለአንተ አሳልፎ የሚሰጣት ነው ይመስለኝ። ያው እኔ ዝም ብሎ ነገሩ ስለገረመኝ ነው የነገርኩህ። ለማንኛውም መልካም ፍልሚያሽ። ማውራት አለብን። ምንም የምናወራው ነገር የለም። ብዙ ነገር አለ። ነገር ስልችት ብሎኛል። በእናትሽ ተይኝ። አይልሽ ሰብለ፣ አንቺን እያስጨነቀሽ ያለው ነገር እኔንም እያስጨነቀኝ ነው። ምንድነው? የብርክቲ ነገር። አንቺን በራሽ መንገድ ፍቺው፣ እኔም በራሴ መንገድ ፈታዋለሁ። በተናጠል ከምንፋለም ለምን በጋራ እናደርገው? አላማችን እንደሆነ ተመሳሳይ ነው። አንቺን መቼም ማምኜሽ አብሬሽ አልቆምም። አሁን ግን በጋራ ሊያስቆመን የሚችል የጋራ ችግር አለብን። እኔን ከብርክቲ ለይተሽ እኮ አታይኝም። ሁለታችንም ኤላል እንደምንቀማሽ አይደል የምታስቢው? እውነታው እሱ ቢሆንም አሁን ግን ብርክቲ ጆኒንም እየቀረበችው ነው። ስለዚህ ችግራችንን በጋራ እናስወግደውና ሁለታችንም ወደ ግል ጸባችን ቀስ ብለን እንመለሳለን። ምን እንዳደርግ ነው የምትፈልጊው? ፍቅራችንን በጋራ እናድን። እሺ ተስማምቻለሁ። ሌላም ነገር አለ። ምንድነው? ለጊዜው ተጨማሪ ችግር አልፈልግም። ስለዚህ ከኤላ ጋር ያለሽን አጉል ቅርርብ ታቆሚያለሽ። ያለ ምክንያት አላገኘም። መልካም። እንደዛ ከሆነ አዲስ ነገር ሲኖር አሳውቂኝ፣ እኔም አሳውቅሻለሁ። እዚህ ግቢ ማይታይ ጉድ የለም። ገና ከመምጣትሽ ስንት ጉድ አሳየሽን አይደል? ገና ምን አያችሁ? በዚህ ፍጥነት ተላምደሽ ችግር ትሆኝብኛለሽ ብዬ ግን አላሰብኩም ነበር። ከተጠቀማችሁብኝ መፍትሄ መሆን እችላለሁ። ማየት የምትፈልጉትን ብቻ ስለምታዩ ነው። እኔ የምልሽ በጣም ግራ እያጋባኝ ያለ ነገር አለ። ምንድነው ግራ ያጋባሽ? ቆይ እንዴት ሊሆን ቻለ? ምኑ? አንቺና አለም አንድ ላይ ተስማምታችሁ ተቀምጣችሁ ማየት በጣም የሚገርም ነገር ነው። አለም እኮ ትንሽ ስለተጋጨን ነው እንጂ ጓደኛዬ ናት። ኦ አላወኩም ነበር። ብዙ ማታውቂው ነገር አለ። ስለምን እያወራችሁ ነበር? እንዳስረዳሽ እየጠበቅሽ ነው? እኔ ሳቅ ከፍቅረኛ ራቂ እየተባባላችሁ እሳትና ጭድ የሆናችሁ ልጆች ነበራችሁ። ቆይ አሁን ምን ተገኝቶ ነው አንድ ላይ አስማምቶ ያስቀመጣችሁ? ስሚ፣ በማይመለከትሽ ጉዳይ ጊዜሽን ከምታባክኝ ግቢ ውስጥ ያላገኘሽ አንዱ ፍቅረኛ ስለሚኖር ዞር ዞር በይ። አሁን የሆነ ነገር እየተገለጠልኝ ነው። ሁለታችሁም ከፍቅረኛ ራቂ ስትሉኝ ነበር። ምናልባት የጋራ ጉዳያችሁ እኔ ልሆን እችላለሁ። ግምትሽ ለክፉ አይሰጥም። እና ቆይ ምን እናድርጋት ተባባላችሁ? እየሰለቸሽኝ ነው። በእናትሽ ከዚህ ሂጂልኝ። ይኸውልሽ በቀላሉ የምሸነፍ ልጅ አይደለሁም። ማድረግ የምፈልገውን ነገር እስከ ጥግ ሄድበታለሁ። ምናልባት አንዳንድ ነገሮችን ሊያሳጣኝ ይችላል፣ ግን እስከማሸነፍ አላቆምም። እኔም የኔ የሆነን ነገር ማንም እንዲነካብኝ አልፈቅድም። በአጉል ጥርጣሬሽ ከአንቺ ጋር መፋለምበትን መንገድ እየሰጠሽኝ ነው። አጉል ጥርጣሬ አይደለም። ከጆኒ ራቂ ስልሽ መስማት አልፈልግም። ይኸውልሽ ፍላጎቴ አንድና አንድ ኤላ ብቻ ነው። በአጉል ጥርጣሬ ውስጥ ገብተሽ ግን እራስሽ እንዳትጎጂ ተጠንቀቂሽ። ጭቃው ስናት እንዴ?